የዚህ ዘመን ነጸብራቅ የዚህ ዘመን እውነት የሚያስበው የአንጎል ክፍል ጠውልጎ ደብዝዞ ተክዞ ሞቶ የማያስበው የአንጎል ክፍል እየመራል። መንጋነት እንዴት ይመጣል? የማያስበው የአንጎል ክፍል ገዢ ሲሆን ተመሳሳይ ፍላጎቶቹ ተመሳሳይ። እንግዲህ መብላት መጠጣት ባዮሎጂካል ስለሆነ ቢመሳሰል ምንም ናቹራል ነው። ሳይኮሎጂካሊ እንዴት ሰው ተመሳሳይ ይሆናል? አንድ አይነትነት መሆኑ ብቻ ሳይሆን አንድ አይነት የሆነበት ጉዳይ ደግሞ በጣም ሎወር ሌቭል መሆኑ የበለጠ ሊጎዳን ይችላል። ሚዲያን ክሪቲካሊ ከሆኑ ጊዜያት ወዲህ እየተመለከትኳቸው በቃ አንድ ወንድ ልጅ ለምሳሌ ሱሪ ወለቅ አድርጎ ፎቶ ቢነሳና ቢለጥፍ ይሄ ነው ኢሹ የሚሆነው። ድሮ አልነበረም ወይ? አሁን በጣም ለምን በአንዴ እንደዚህ በዛ? ስናፈቅር አፈቅር ያፈቅርና ሴት አገባች። በቃ እዛ ላይ ማሰብ የሚችለው የአንጎል ክፍል በቃ እኮ ያንተ አይደለችም ይላል። ግን የማያስበው አንጎል አየው አይ ፍቅር መፈክር ነው፣ እሷ ብታገባም እኔ እያሰብኳት መኖር በቂ ነው የሚል ፋንታሲ ይፈጥራል። የሆነ ወርልድ ይሰራል። እኔ ሂውጅ ፖቴንሻል የሰው ልጅን አሳጥተዋል ብዬ ነው የማስበው። በዩኒክነስ ውስጥ ያለ የሚገርም ክሬቲቪቲ። የትምህርት ቀውስ ሀገር አቀፍ ብቻ አይደለም፣ ዓለም አቀፍ። ለምን ዓለም አቀፍ ሆነም ስትል ወጣቶች በተለይ ቲኔጀርስ ፋሽን ለሚባለው ጩኸት ተገዢ ናቸው። ሴቶች ቀሚስ ይለብሱ ነበር፣ አይናፋር ነበሩ። ሴት ይሸታሉ። የአሁኖቿን ሸትም ወይ የሚል ጥያቄ እንዳታረሱ፣ ሴቶች ናቸው። ታሪክ ነው እያነሳን ያለ ነው። እንኳን በሰላም ወደ ቢልኮር መጣ። ወደ ቢልኮር ፖድካስት ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ከዚህ በፊት ሴሚናርም ላይ ጥሩ ሀሳብ አሻግረህልን ነበር። ዛሬ ደግሞ የሆዲዮዳችን ልንጫወት ተገናኝተናል። ሬዲ ነህ? ቢልኮርን ታውቀዋለህ? በአግባቡ እንዴ! በጣም አሁን ላይ አሉን እንግዲህ ምንላቸው ጥቂት የሰው ማሰልጠኛ ማዕከሎች አንዱ ነው። እጅግ በጣም ነው የምደሰተው። ሰውን ሰው የማድረግ ትምህርት ቤት የት ይገኛል? ሰውን ሰው ማድረግ። ሰው ከረሜላም ሸጦ እኮ ይኖራል። ሰውን ሰው ስለማድረግ አጋዥና ረዳት የሆነ ሳይንሳዊ ትምህርት ቤት መፍጠር እጅግ በጣም አቅም ነው። አቅምነቱ ደግሞ ስለ ሰው መኖር፣ ይሄ ስለ ራስ መኖር ቀላል ነው። ትንሽ ራስ ወዳድነት በቂ ነው። ስለ ሰው መኖር፣ ሰዎች ራሳቸውን ይወቁ፣ ራሳቸውን እንዴት ይምሩ፣ የሚሰሩትን ስራ እንዴት ይስሩ ብሎ መነሳት፣ ይሄ በጣም የሚያስቀና ነው። የሚያስቀና ሁለንተናዊ ፋይዳ ያለው ትርጉም ያለው በትክክልም ለመኖር ትርጉም የምታገኝበት ሚኒንግ ኦፍ ላይፍ የሚሰጥ ነገር ነው እና ቢልኮር እንግዲህ ይህንን ስራ ነው የሚሰራው። በጣም ብርቱ ነው ምለው፣ ይስፋ ነው ምለው። ብዙ 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 ፋይዳዎች ስላሉት በተለይ ሰውነት እየደረቀ በመጣበት በዚህ ዘመን ሰውነትን ለማራስ ሰውነትን ለማለምለም መስራት መታደል ነው። ስለመኖርህም ሰላም እንዲሰማ ያደርጋልና ደስተኛ ነኝ። ቴንኪዩ ማሜ። አክቹዋሊ ከምናወራው ርዕስ ጋርም የተገናኘ አድርገህ ነው ያቀረብከው። ዛሬ ዲስከስ የሻይ ቡና ጨዋታችን ምንድን ነው ነገሩ? አሁን ያለንበት የሰውነት ልኩ፣ የማሰብ ልኩ፣ ትርጉም ያለው ህይወት የመኖር ልኩ
ብዙ ጊዜ አንተም ጥያቄ ታነሳለህ እና እንዴት ነው የምታየው አሁን ያለውን ሰውነት ክፉኛ እየደበዘዘ መጥቷል። ሰው መሆን እየጠወለገ እየከሳ የመጣ ይመስላል። ሰው መሆን እንግዲህ በርካታ ፍጥረት አለ። እንስሳም አንዱ ነው። ሰውነት ደግሞ እጅግ በጣም ይለያል። ሰው መሆን እንግዳ ተፈጥሮ ነው። እንግዳ ነው ሰው ለምድር እንግዳ ተፈጥሮ ነው። በጣም ይለያል። አንድ ሰው በጣም ውድ ነው። በጣም ውድ ነው ማለት የራሱ የሆነ ዓለም አለው። የራሱ የሆነ የእሱ ብቻ የነጠላ ሰውነቱ እውነት ብቻ የሆነ ርቀት አለው። ይሄ በራስ ላይ ቆሞ ራስን የመሆን አቅም እየደከመ የመጣ ይመስላል በጣም እና አሁን ያለውን እውነት በፍርሃት ነው የማየው። ፍርሃት ማለት ጭንቀት የሆነ ምናምን አጣብቂ ሳይሆን መንገዱ ልክ ያለ መሆን እውነታው እየጎላ የመጣ ይመስለኛል። እንደዛ ነው የማየው። ማሳያዎቹ ምንድን ናቸው? የሰውነት እየደበዘዘ መምጣቱ ቅድም ያልከው በጣም ዩኒክ የሆነ ነው። በጣም ውድ ነገር ነው። ያንን ውድነቱን ሊያጠፉ የሚችሉ ዩኒክነቱን ሊያጠፉ የሚችሉ አሁን ያልከው ፍርሃት ምናምን መደብዘዝ ያልከው ነገር አንድ ሰው ምን ማሳያ አለ ብሎ ቢጠይቅ ምንድን ነው? ትክክል ነው። አንድ አይነታነት ይታያል። ለምሳሌ 10 ሰዎች ዝም ብለን ራንደምሊ ብናነሳ እንዲህ ትንሽ ተመጣጣኝ የኢኮኖሚ ደረጃ ያላቸው ብለን ከ10ሩ እንግዲህ ወይ 8ቱ ወይ 9ቱ አንድ አይነት ሞባይል ስልክ ይዘው ልንመለከት እንችላለን። አንድ አይነት አለባበስ ልናይባቸው እንችላለን። አንድ አይነት አስተሳሰብ ልንመለከትባቸው እንችላለን። ግን 10 ናቸው፣ 8ቱ አንድ አይነት ማለት እንግዲህ አንድ ጭንቅላት 8 ሙሉ አንድ ጭንቅላት መሆን ይህ አልነበረም። ሁሉም ሰው የራሱ ዓለም ያለው፣ የራሱ መንገድ ያለው፣ የራሱ ህልም ያለው፣ የራሱ ውሳኔ ያለው፣ በራሱ መንገድ ነገሮችን ለማሰብ የሚሞክር ቢከብደው እንኳን ጠይቆ ለመረዳት የሚሞክር ሲሆን ነው ሰው የምንለው። ከዚህ ቀደም ባሉትም ጊዜያት እያንዳንዱ ሰው ይፍጨረጨራል፣ ይታትራል፣ ይሞክራል። ቢወድቅም ራሱን ይወቅሳል፣ ከራሱ ጋር ይማከራል እና የኔ የሚለው እኔ የሚለው ጉዳይ አለው። አሁን የምንመለከታቸው ነገሮች ግን ትሬንድ ደግሞ የሚባል ነገር አሁን ለምሳሌ አንድ አይነት ሁኔታ በሆኑ ቀናቶች ውስጥ መመልከት፣ በሆኑ ጊዜያቶች ውስጥ ማየት አንድ አይነት እና ውሎ አዳሩ ሁሉ የሆነ ኢሹ ካለ እዛ ኢሹ ላይ ተመሳሳይ መልክ መላበስ ማለት እንግዲህ በተደጋጋሚ ምሳሌ የማደርገው 10 በግ የሆነ እህል ብታሳይ ሁሉም በግ ነው ግር ብሎ የሚመጣው። በግ ስለሆነ ኑሮ መብላት፣ መተኛት፣ መራባት ይሄ ነው፣ ሌላ ነገር የለው። 10 ፈረስን ብታመጣ ተመሳይ ነው። እንስሳ የሆነን በሙሉ የሆነ የሚፈልገውን ጥቅም ካቀረብክለት ለዛ ተገዢ ነው። ስለዚህ 10ሩም አንድ አይነት ነው። የተለየ የሚያስበው ነገር የለም፣ ይታወቃል። እና ሰው ጋር ስትመጣ ግን እንግዲህ 10 ሰዎች ድንገት ቢኖሩ እና ከፊት እያወራቸው ቢሆን ዛሬ እኔ ለእናንተ እንደው 10 ሺህ ብር ልሰጣችሁ ፍላጎቴ ነው ብትል አያውቁህም ከዚህ በፊት። 10ሩም በጣም ግር ብለው ከተሰለፉ እንደማለት ነው። ይሰለፋሉ የሚል ግምት ስላለኝ አሁን ላይ ግን ቢያንስ 1-2ቱ እንኳን
ምን አስቦ ነውን ማሰብ ይጠበቃል። አያቀኝ አላቀው ምን አስቦ ነው ብለህ እኮ ጥያቄ አትሊስት ሊያቃጭል ይገባል። ይሄ ያለ ወይ ስትል ይሄን እያጣ ነው የመምጣት ነገር አለ። ስለዚህ የሆነ ኢሞሽን ቤዝድ የሆነ ማለት ስሜት የሚመራው አይነት አኗኗርና አመለካከት አያለው። ሰው ማሳያዎቹ ምንድናቸው? በዋናነት አንድ አይነታነት መሆን ነው። በጎቹ ላይ፣ ፍየሎቹ ላይ፣ ጥንቸሎቹ ላይ፣ ዶሮዎቹ ላይ እንደምናየው አንድ አይነታነት ሰውም ላይ አንድ አይነታነት ማለት ተመሳሳይ ፍላጎቶቹ ተመሳሳይ። እንግዲህ መብላት መጠጣት ባዮሎጂካል ስለሆነ ቢመሳሰል ምንም ናቹራል ነው። ሳይኮሎጂካሊ እንዴት ሰው ተመሳሳይ ይሆናል? የስነ ልቦና ተመሳስሎች ማለት ሳይኮሎጂካሊ የምፈልገው ነገር አንድ አይነት እንዴት ይሆናል? ባዮሎጂያችን አንድ ነው። የሴክስ ስሜት ቢሰማን ወይ አንዲት ቆንጆ አይተን የሆነ ነገር ብንል እንደ ሰው ባዮሎጂካሊ ስራይት እኛ አይደለንም የምንመራው። ርቦን የሆነ ምግብ ቢያምረን እኛ አይደለንም የምንመራው ባዮሎጂ። ስለዚህ ባዮሎጂዝ በቃ አኒማል። ሳይኮሎጂካሊ መሻት የመሻት አንድ አይነት ከዚህ በላይ ትልቅ ማሳያ የለም። በመሻቴ በመፈለጌ ውስጥ ተመሳሳይ ሰው ሲሆን ከተመሳሳይ ዶሮ ምንድን ነው የምንለየው? ይሄ ነው ማለት ትልቁ ማሳያ። እንዴት ይታያል ቢባል አሁን በትምህርት ቤቶችም በየእድሜው ልናየው እንችላለን፣ በየተቋማቱም ልንመለከት እንችላለን፣ እንዲህ ዲቴል ልናብራራው እንችላለን። እጅግ በጣም ትልቁ ግን ማሳያ አንዲት ኢሹ የሁሉ መሽከርከሪያ ነጥብ ትሆናለች። እዛ በተለይ ማህበራዊ ሚዲያን ክሪቲካሊ ከሆኑ ጊዜያት ወዲህ እየተመለከትኳቸው ነው። እየፖሰትኩባቸው ወይ እየተጠቀምኩባቸው አይደለም፣ ግን እየተከተልኳቸው ነው። እንትኖቹ አንድ ጉዳይ ለ2 ቀን ወይ ለ3 ቀን ወይ ለሳምንት ሊሆን ይችላል። ግን አንዲት ጉዳይ በጣም ትንሽ ጉዳይ ልትሆን ትችላለች። ትንሽ ጉዳይ ማለት አንድ መንደር የሆነ ሰው የሆነ ነገር መሆን ሊሆን ይችላል። አጀንዳው ይሄ ይሆናል። አንድ ሰው ወይም አንድ የሆነ አካል ነው ያለው። አንድ አይዲዮሎጂ አይደለም ያለው። አንድ ሀሳብ አይደለም ያለው። አንድ የሆነ የኢኮኖሚ ለውጥ ምናምን አይደለም ያለው። በቀጣይ ጊዜ አሁን ካለው የኢኮኖሚ አስተላለፍ አንጻር ሊከሰት የሚችል ምናምን የሚል ሀሳብ አይደለም ጉዳዩ። በቃ አንድ ወንድ ልጅ ለምሳሌ ሱሪ ወለቅ አድርጎ ፎቶ ቢነሳና ቢለጥፍ ይሄ ነው ኢሹ የሚሆነው። እዛ ላይ ነው ቆይታው። ይሄ ማለት ትንሽዬ ሳር ይዤ 10 በግ ባሳይ 10ሩም በግ ይመጣል እንደምንለው ባሳየ ነው፣ ባሸተት ነው፣ በሰማ ነው እንመረዋለን እንደምንለው እዚህም ባሳየ ነው፣ ባሸተት ነው፣ በዘፈን ነው ስናስባስብ ታዲያ አንድ አይነትነት አይ በደመነፍሱ ውስጥ መኖር ማለት ነው። አንድ ነውር ኢሹ ይሆናል ማለት ጉዳይ ይሆናል። ያንን ነውር ሰዎች ይቀባበሉታል። አንድን ተሳዳቢ ይቀበሉታል። መሳደብ የእውቅና የቦታ መሰጠት ኃይል ሲሆን በቃ ይሄ እኮ ምንም ጥያቄ የለውም። ማለት መሳደብ ማለት ኢሞሽን ነው፣ ስሜት፣ ክብርን መንካት፣ ኮኦፕሬቲቭ አለመሆን እና የሰውን ክብር ከምንም አለመቁጠር
መዋሸት። ዛሬ አንዱን በጣም ሰድበው ነገ ስታሞግሰው በቃ እኮ ገሌ ምንም ችግር የለበትም፣ ከፈለገ ሰማይ ይሰቅልሃል፣ ከፈለገ ምንም ችግር የለበትም፣ በማግስቱ ደግሞ ዱቄት ያደርግሃል አይነት ቋንቋዎች። አሁን ይሄ ንሁላሌ የሚፈጥረው ሞብ ግር ባይነት ማለት ነው። ስለዚህ የምሳ ሰዓት ሲደርስ ካምፓስ ወይ ምናምን ተሯርጠን እንሰለፋለን። በቃ ምሳ ሰዓት ላይ ነው የምናገኘታችን ምግብ። ስለዚህ ለዚያች ምግብ ለተመሳሳይ ምግብ ግር ብለን ነው የምንሰለፈው። በቃ ያ የሰልፍ ህይወት አለ። አንድ ፖስት ልክ እንደዛ ግር ያለ ሰልፍ ትፈጥራለች። ምክንያት፣ ሀሳብ፣ ትርጉም፣ ጥሞና፣ መረጋጋት፣ አስቦ መወሰን፣ እንደ ራስ መሆን፣ ራስን መብቃት አናይም። እና ትልቁ ማሳያ ይሄ ነው። አንድ ጉዳይ ስንል ከሀሳብ የተለየ ነው፣ የሚታይ ወይ የሚሰማ ከስሜት ህዋሳዊ መስተጋብር ጋር የተገናኘ ጉዳይ። አጀንዳ ሲሆን ማለት ከስሜት ህዋስ ጋር የተገናኘ ጉዳይ ደግሞ እውቀት አይጠይቅም። ለምሳሌ እኔ ያለባበስ ዝርክርክ ነው፣ ጥሩ ኢሹ መሆን ይችላል፣ ግን እውቀት አይደለም። የሆነ የሚለውጠው የሚያሻግረው ነገር የለም። ምንም አይነት ሰው ብሆን አንደበቴ ላይ የለበስኩት ልብስ ኢምፓክት የለውም። ግን አጀንዳ ላድርገው ካል በጣም አጀንዳ የሚሆን ነገር ነው ያለኝ። ብዙ መዝናኛም ለመፍጠር ይሆናል፣ ለማፌዝም ይሆናል፣ ዋትሶኤቨር ግን ሀሳቤን ግን አይሆንም። ስለዚህ ከስሜት ህዋሳት ጋር የተገናኘ ማለት እንዳልኩ ነው። አሁን የለበስኩት ልብስ ሁሉም በእኩል ደረጃ ማሰብ ይችላል። ሁሉም አይነት ሰው፣ አሮጊቶችም፣ ህፃናትም፣ ወጣቱም፣ ምንም ሁሉም እኩል አስተያየት መስጠት ይችላል። የየራሱ የሚታይ ኢዚ ስለሆነ ቀላል ስለሆነ ሀሳብህ ላይ ሁሉም እኩል አስተያየት መስጠት አይችልም። የተወሰነ ግሩፕ ነው የሚሆነው። ግን ለሁሉም ቀላል የሆነው ነገር መሰባሰቢያ ስለሚሆን አንድ አይነታነቱ መማር ትርጉም አልባ እስኪመስል፣ ማዕረግ ትርጉም አልባ እስኪመስል በስሜት ህዋስ ማውራት የዚህ ዘመን ጋር አንድ አይነትነት መሆኑ ብቻ ሳይሆን አንድ አይነት የሆነበት ጉዳይ ደግሞ በጣም ሎወር ሌቭል መሆኑ የበለጠ ሊጎዳን ይችላል። እንደው ምን እያሰብኩ ነበር መሰል አሁን እየነገርከኝ፣ ምንድን ነው የዚህ ምክንያት? ድሮ አልነበረም ወይ? አሁን በጣም ለምን በአንዴ እንደዚህ በዛ የሚለውን ስናስብ፣ ድሮም እኮ ምናልባት ሰዎች በቅርበት ኢንፍሉዌንስ እየተደራረጉ ለቭሉ እንዲያይወረድ እንጂ በሆነ ነገር አንድ አይነትነት አለ። ጸጉራቸውን እንትን ሊሉ ይችላሉ። የሆነ አንባቢ ትውልድ ሊሆን ይችላል። ለሚጠቅም ነገር አንድ አይነት የሆኑ ቫሊዎች ላይ ምናምን መመሳሰል የሚባል ነገር ይፈጠራል። ተኬት አካባቢ እንደሆኑ ታውቃቸዋለ ምናምን። ግን የድሮ የሆነ ሎካላይዝድ ነው። አሁን ግን ቅድም ስትል ነበር ለምሳሌ ሶሻል ሚዲያው ሲመጣ ድሮ በሀሜት ሌቭል የሚያልቀው ነገር ኤግዚስት የሚያደርግ የነበረ ኮንቴንድ ሊሆን የሚችል የነበረ ነገር ዓለም ላይ ይደርሳል። ዘንድ ደግሞ በጣም የትኛውም ሌቭል ኦፍ ሂውማኒቲ የሚረዳውን ሴንሲቲቭ ነገር ስለሆነ ይሄ ቅድም ሴንስ ኦርጋን ላይ ያልከው ፊዚካል ኢሞሽናል ምናምን ጉዳይ በጣም ጥልቀት የሌለው ጉዳይ ሲሆን ነው ደግሞ ብዙ ሰው የሚገባው ብዙ ኢነርጂ አይጠይቅበት። ስለዚህ ያንን አልጎሪዝሙም ይደግፈዋል። አንደኛ ኢንሴንቲቫይዝድ ነው። ቅድም እንዳልከው 10,000 ብር ወይ እንዳልከው
ይከፍለዋል። በዛ መልኩ ሊታወቅ ይችላል ያ ኢንፍሉዌንስ የሚያሳድረው ሰው ምናምን ነገር። አንዱ የኢንሴንቲቭ ጉዳይ ነው። ሁለተኛው ሚዲያው በራሱ ሶሻል ሚዲያውን በለው ምኑ ያንን 1000 ጊዜ አባዛው። ድሮ የነበረው በጣም በትንሽ ነበር፣ አሁን 1000 ጊዜ አባዛው። ከዛ ሲስተሙ ያንን ሰፖርት ካረገ፣ ከዛ ደግሞ ወደ ሲስተም ወደ ሌሎች ስንሄድ ደግሞ የትምህርት ሲስተሙም ለሆነ አይነት ኢንዱስትሪ እንድትሆን አድርጎ አንድ አይነት አድርጎ ዲፈረንስህን ምዘናው ኤቭሪቲንግ አንድ አይነት ሆኖ ከቀጠለ አንድ አይነት እንድትሆን የሚያደርገው ኤክስተርናል ፋክተሩም የዋዛ አይደለም። ከዛ መሪዎችም የራሳቸው ተጽዕኖ ይኖራቸዋል እና በዚህ ጊዜ ውስጥ ግን ኖ የሚሉ ሰዎች ኖ እኔ ራሴ የተለየ ዲኤንኤ አሻራ የመጣሁበት አስተዳደግ የምፈልገው መሻት ምናምን ብሎ የሚጠይቁ ሰዎች ይኖራሉ አይደል? አይጠፉም። ኢንዴብዝ እንዴ እኔ ይሄማ ሳቲስፋይ አያደርገኝም፣ ይሄማ የተፈጠርኩበት ዓላማ አይደለም እንዴ እያሉ የሚጨነቁ ማለት ነው። እነሱ ሰዎች ለሌላው መትረፍ አይችሉም ወይ? ላይክ አሁን የመጠየቅ መጉደል እኮ ነው። አሁን ይሄን የሆነ የሚጠይቅ የነበረ ማይንድን ነው ኦፍ የምታደርግ፣ የሆነ የተዘጋ ኦፍ የተደረገ በተን አለ ማለት ነው። ኦፍ የሆነ ሳይታ ጫን ተደርጎ ኦፍ ተደርጓል እና ያ ኦን ከተደረገ እኮ እኔ ናቹራል ይመስለኛል። ወዴት ነው የሚሄደው? ለምንድን ነው ማደርገው? ለምንድን ነው ይሄን የምመስለው? አሳምኖኛል ወይ? ከኔ ፐርፐስ ጋር ይሄዳል ወይ? ምናምን ብሎ እኮ ኖርማሊ ሰውነት የሚለየው እሱ ጋር ነው። ያ አለመምጣቱ እኔ ከውጭ ያለው አዘ ሲስተም ኢንሴንቲቫይዝ እየተደረገ በሚዲያም ፕሮሞት እየተደረገም ከማርኬቲንግ ፖይንት ኦፍ ቪው ነው ባየው። ባይዘው ወይ አንድ ላይ ይመቻል። ሰብሰብ ካለል ሸቀጥም ትሸጥለታል የሆነ ነገርም። ዲፕ የሆነ እኔ ፊሎሶፊክ፣ ኢኮኖሚክ፣ ፖለቲካል የራሱ ሲስተም ዋይዝ ኮዝ አለው ብዬ አስባለሁ። እንደ ግለሰቡ ጋር ደግሞ ስትመጣ ለዛ ዝም ብሎ ሪስፖንድ አደረገ ማለት ፍላጎቱና መሻቱን ኦልሬዲ በቃ ኦፍ አድርጎ አሳልፈው ሰጥቷል ማለት ነው። ኤግዚስት አያደርግም ይሄ ሰውዬ። ኢሴንሱን ስታየው ያ ራሱ አንድ ዩኒክ የምትለው ሰውዬ ራሱ ኪሪየስ ካልሆነ ካልጠየቀ በቃ ኦልሬዲ ክሎን ሆኗል ማለት ነው። ኤግዚስት ያደርግ የዛ ሲስተም ሪፕሊካ ለመሆን ነው። ወይ ዘ ኦንሊ ማይነር ዲፈረንስ ሪአክት ነው የሚያደርገው ለሲስተም ሪአክት ፕሮአክቲቭሊ ራሱን የሚሰራ ሳይሆን ሪአክት እያደረገ ሲሄድ ደግሞ ፕሮሞትድ ይደረጋል። ከዛ የምንላቸው የሜንታል ሄልዝ ፕሮብለሞች፣ በህይወት ዲሳቲስፋይድ የመሆን ሞራል የማጣት ኦልሬዲ ኦፍ ሆኖባል ተሰልበኋላ ጉዞውን ከጀመርከው በኋላ ወደኋላ መመለሻም ስለምታጣ መልሶ ክራይሲስ ውስጥ እንደሆነ አይደንቲቲ ክራይሲስ ውስጥ ሲገባው ወይ በደንብ አንዱን መምሰል ሲያቅተው አይ በቃ ሌስ ሂውመን ነኝ ብሎ አዶለሰንቱ ወጣቱ ራሱን የማጥፋት የሜንታል ሄልዝ ፕሮብለሞችም ፓርትሊ ይሄ ነው። እኔ ሂውጅ ፖቴንሻል የሰው ልጅን አሳጥተዋል ብዬ ነው ማስበው። በዩኒክነስ ውስጥ ያለ የሚገርም ክሬቲቪቲ፣ የሚገርም በጥልቀት የሚያስብ የሚገርም ከለር፣ የሚገርም ዳይቨርሲቲን አሳጥቶናል። ልሙጥነትን፣ አንድ አይነትነትን፣ ሞብን አይነት ኢቭን ፎር ዛት ማተር ለየት ብለህ ስትወጣ የሆነ ክብድ የምትል ሰው አይነት የመሆን ላይ ገብቷል አይደል? ምንድን ነው የሆነ እንትኑ ላይ ያልተሳፈርክ አይነት እንግዳ አይነት ስሜት እስኪሰማ ድረስ በጣም ብዙ ነው። የድሮ ሰው አይነት ሰው የድሮ ሰው እና በጣም ነው የምትሰለቸው። በጣም ነው የሚሰለቸው። አሁን የሚያስብ ሰው ይሰለቻል። በቃ ምን ካሰብክ ከባቢውን ታስደብራለህ። ምክንያቱም እንደሰራ ነው ነን እኛ ራሳችንን እንደሰራ ነው እንዳለማመድ ነው ነን። ካወቅ ነው የተለማመድ ነው ልምምድ ይቀርጸናል። ሀቢት ያ ማለት ዴይ ቱ ዴይ ኤክሰርሳይዝ የምናደርገው ጉዳይ ስለሆነ የሚያስብ ሰው ኋላ ቀሩም እሱ ነው። ቅድም እንዳነሳው ማርኬቲንግ ዋይዝም አያመችም። ማሰብ እኮ ማመዛዘን ነው። which means እዚህ መጋረጃ አለ። አንድ መጋረጃ መጥቶ 6 ወር ሳይቆይ
ፋሽኑ አዲስ እኮ ነው። አዊ አንቺ ምን ኋላ የቀረ እንትን አዲስ እኮ መጋረጃ መጥቷል ትላታለች ጓደኛዋ እንግዲህ ቤት። ስለዚህ መቀየር አለበት ትላለች። ኢትስ ኒው። አዩ ማሰብ ከቻለች እንዴ ምን ሆነ ብላ መጠየቋ ነው። ግን ማሰብ እንዳትችል በጣም በሁሉም ስልጣኔዎች ውስጥ ኮመን የሆነው ማሰብን የመግታት እና ኮንሱመር የማድረግ እንደ ከብት እንደ ቀንድ ከብቶች የለም ማመስኳት። መጀመሪያ ያጠራቅማሉ፣ ያግበሰብሳሉ፣ ያስገባሉ። ከዛ ቆይተው ቁጭ ሲሉ አየው ስስት ይመስለኛል እንዲሆን መልሰው ያመሰካሉ። መጀመሪያ ግን አይ አግበስብሰው ያስገባሉ። ግሪድ ማለት ነው። ከስሜት ጋራ ከምን ጋራ የተነካከ ኮንሱም ማድረጉ አየው አይ ኮንሱም ዜርፎር አይ አም ወደሚል የተቀየረ ሆኗል። አይ ቲንክ ዜርፎር አይ አም የሚለው ኮንሺየስ ሳይሆን ኮንሱመር አይ ሾፕ ዜርፎር አይ አም ብለህ መቀየር እንደምትችለው አይነት ነው እንግዲህ ነገርየው። ስለምሸቀጥ ቆንጆ የተባለውን ምርት ስለምገዛ በጣም ማስታወቂያ የበዛበትና እንደ ፋሽን የታየውን ሸቀጥ ስለምገዛ ይኸው መገለጫ አለ። እንደሱ እኮ የሚነዳው መኪና እንትን ይባላል ሲባል ዲስከሽኖቻችን እንኳን ይኸው አንተ እንትን እኮ ነው እሱ በጣም ቀየረ እኮ ምናምን ስትል አየው ከስሜት ህዋሳት ጋር በቃ እንትን የሚባል ብራንድ የለበሰው ልብስ ራሱ እኮ መነጽሩ ራሱ ታውቃለህ ከእንትኑ ጋር ምናምን ይሄ መነጽር እኮ እንትን ነው የሚሸጠው ምናምን በምትለው ቋንቋ ውስጥ ማለት አየው በምታየው በምታሸተው ሽቶ ራሱ እኮ እንዴ እንትን እኮ ነው ምናምን አየው። እነዚህ ሁሉ ዲስከሽኖች ውስጥ በከባቢያችን ስታተስ የምንሰጠው ሰው ክብር ቦታ ለሽምግልናም ተው ሌላው ቁጥ ሽምግልና ማለት በዘመን ቋንቋ ካየነው የሞራል ዳኛ ማለት ነው። ለሞራል ዳኝነት እንኳን ቦታ የምንሰጠው ስናየው ለዘነጠው ደግሞ በምን በቃ በሚስተጋቡ ማስታወቂያዎች እየመራ ነው ተብሎ የሚታሰበው ብራንድ ነው። ያ ሰው የሞራል ዳኛ ሁሉ እንዲሆን ይደረጋል። ስለዚህ ትልቁ ቀውስ ምን ሆኖ ነው? ሰው ሁለት ጉዳዮች አሉት በውስጡ እንዲህ ቀላሉ የሚያስብና የማያስብ የአንጎል ክፍሎች አሉት። የማያስበው ባህሪን ይቀርጻል፣ ጠባይን ይገልጻል። የሚያስበው እውቀትን፣ ግንዛቤን፣ ምናብን ይፈጥራል። ስለዚህ የሚያስበው የምትኖረውን ህይወት እንድታውቀው ከዛ ልትኖር የምትፈልገውን ዓለምና ህይወት እንድትሰራበት ቅደም ተከተል አስቀምጠህ የጊዜ አጠቃቀምህን ስርዓት እንድታስይዝበት ጎል ቀርጸህ ለጎልህ ታማኝ ሆነህ እንድትኖር ዓላማ ምር የሆነ የህይወት ድርሰት እንዲኖርህ ስትኖር እገሌ የሚያስብልህን ማንነት እንድትሰራበት የሚያስችልህ የአንጎል ክፍል ነው። በእውቀት ይዳብራል። በመብሰልሰል ጥሞና በመውሰድ የራስ ብቻ የሆነን ጊዜ በማሳለፍ ይለመልማል። ይሄ ነገህን እንድትመለከት የሚያስችል የአንጎል ክፍል ነው። ትልቅ ኃይል ነው። የማያስበው አንጎል ባህሪን ይቀርጻል። ነጭናጫ ነው፣ አየህ፣ ታጋሽ ነው፣ ለሰዎች መልካም ነው፣ ስስታም ነው ምናምን ምንላቸውን ጠባያት ይሰራል። በምን ይወሰናል? አየው፣ የማያስበው አንጎል ማለት ስሜት ውስጥ ሐሳብ ስለሌለ ንዴት ተናድጄ እኮ ነው የተማታሁት ይላል፣ ወይኔ ባልናደድ ይላል። አየው፣ ማሰቡ
ኦፍ ይሆናል ማለት ነው። ስለዚህ ንዴት፣ ብስጭት፣ ፍቅር፣ ትካዜ እናቴ ሞተች ብሎ ሀዘን ውስጥ ያለ ሰው ብዙ ሊያዝን ይችላል። ግን ኦልሬዲ በምክንያት በሚያስበው አንጎል ቢያስበው ኦልሬዲ ሞተች፣ ያዝናል፣ ማዘኑ አለ። ግን ማዘኑን ኮንትሮል ለማድረግ አቅም ይፈጥራል። አቅም ይፈጥራል ማለት ከጊዜው አኳያ ካለበት ተጨባጭ አኳያ ብዙ ነገሮች ሊያስብ ስለሚችል። ግን ብዙ ሰው በሀዘን ምክንያት ራሱን አጥቷል፣ ታሟል፣ ብዙ ነገሮች ቀውስ ውስጥ ከተውታል። ስለዚህ ይሄ የስሜት ጉዳይ ማለት እንደ ባህሪ የሚታይ የሚገለጽ ስለሆነ ሰዎች ቶሎ ከተበሳጩ፣ ደስተኛ ካልሆኑ፣ ድብታ፣ ድብዛዜ ምናምን የሚያጠቃቸው ከሆነ ይሄ የማያስበው አንጎል የማያስበው ስንል ተራ ነገር አይደለም፣ ከማሰብ በጣም ያለፈ ነው። ዊ ካንት ማኔጅ ኢት ማኔጅስ አስ። ግን ኮንዲሽን ማድረግ ማለት ቅርጽ ማስያዝ እንችላለን በልምምድ ሀቢት ውስጥ። ግን አስበን ግን ልንቀይረው አንችልም። የማያስበው የአንጎል ክፍል ማለት ስናፈቅር አፈቅርን፣ ያፈቅርና ሴት አገባች፣ በቃ እዛ ላይ ማሰብ የሚችለው የአንጎል ክፍል በቃ እኮ ያንተ አይደለችም ይላል። ግን የማያስበው አንጎል አይ ፍቅር መፈክር ነው፣ እሷ ብታገባም እኔ እያሰብኳት መኖር በቂ ነው የሚል ፋንተሲ ይፈጥራል። የሆነ ወርልድ ይሰራል። ግዴለም እሷ ደስ ይበላት እንጂ ወዳው ከሆነ ያገባችው በቃ ደስተኛ ነኝ፣ ግን እርግጠኛ ነኝ ደግሞ መፋታቱ አይቀርም፣ መጨረሻ እኔ እጠብቃታለሁ፣ የእኔ ሚስት ሆናለች። ይሄንን እንድትፈጥር ያደርግሃል። በጣም ፓወርፉል ስለሆነ በዚህ ቁዘማ ምክንያት ሰውየው አሁኑን ሳያስተውለው እንዲዘነጋው ያደርገዋል። ጊዜ ያልፍበታል፣ አቻዎቹ ይቀድሙታል። ያ ደግሞ ሌላ ስብራት፣ ሌላ ብስጭት፣ እንትናን እኮ ሳስጠናው ኖሬ አሁን እሱ ዶክተር ሆኖ ወደሚል ሐሜተኝነት እና የትናንትና ብሎ ውዳሴ ተረት ውስጥ የመግባት ስሜት ይፈጥራል። ከዛ እየጠና ሲሄድ እንዴ እኮ ነኝ ወረሰጥችው ለዚህ ያበቃሁት ይላል። ድንጋይ ላይ ተቀምጦ ከስሯል። ኦልሬዲ ኪሳራውን መቋቋም ስለሚሳነው የሆኑ ስቶሪዎች እያመጣ በጣም ለዚህ ያበቃሁት ነኝ ወደሚል ኢሰዋዊ የሆነ ሰዎች በጣም በቀላሉ ጀጅ አድርገው ሊጥሉት ወደሚችል መልከታ ይገባል። ለዚህ አይነቱ ቀውስ ይሄኛው ዘመን እጅግ በጣም የተጋነነ እድል ፈጥሯል። በተለይ እውቀት በጣም ትልቅ ማፈሪያ ምን አመጡ ይልሃል። የትምህርት ቀውስ ሀገር አቀፍ ብቻ አይደለም፣ ዓለም አቀፍ ነው። ለምን ዓለም አቀፍ ሆነም ስትል ወጣቶች በተለይ ቲኔጀርስ 10ዎቹ ዕድሜ ላይ ያሉ ታዳጊዎች ስሜታቸው በጣም በቀላሉ ማኒፑሌት መደረግ ይችላል። እነዚህ ልጆች በተለይ ይሄ ከልጅነት ወደ ጉርምስናው የሚሻገሩበት ሞመንት ስለሆነ ፋሽን ለሚባለው ጩኸት ተገዢ ናቸው። ኢንተርቴን ለሚያረጋቸው ጉዳይ በጣም ተገዢ ናቸው። እዚያ ላይ የተለማመዱት ባህሪ አዋቂ ሆነው ይቀጥላል። ስለዚህ የትምህርት ፍላጎት፣ የትምህርት ኮሚትመንትና ትምህርት የሚሰጠው ፍሬያማ ውጤት በተመራቂዎች ዘንድ ባለመታየቱ ተምረው ምን አመጡ የሚል
ምሳሌ በመፈጠሩ ምክንያት ለትምህርት ያለን ትኩረት አፒታይት ቀንሷል። ተጨባጭ ለትምህርት ያለን ፍላጎት ሲዳከም፣ ለእውቀት ያለን ፍላጎት ሲዳከም ይኸው የኮግኒቲቭ ፓርት የሚያስበው የአንጎል ክፍል ማሰቡን ይተወውና እናቶቻችን እንደሚሉት አታስብ ልጄ ይላሉ። አትጨነቅ ነው። እንደዛ አይነት ሀሳብ ብቻ ይሆናል። ማሰብ የሚለው ትርጉም የእናቶቻችን አትጨነቅ አይዞህ ያልፋል ለሚል ስሜት ይሆናል። የሙድ ጉዳይ ይሆናል ማለት ነው። ከዛ ማን ነው የሚመራን? የማያስበው የአንጎል ክፍል። የማያስበው የአንጎል ክፍል ይችን የማያስበው የምትለዋን ቃል በጣም መጠቀም የፈለግኩት አሪፍ ነው። አንኮንሽንሷን ፓርት እኮ ነው። በቃ አያስብም ግን ይመራናል። ለምን? ከስሜት ጋር የሚገናኝ ነው። ለምን? በብርሃን ፍጥነት ነገሮችን ይይዛል፣ ያስገባል። ስለዚህ የምንውልበት አካባቢ አሁን ሸፕ የሚያደርገው ይህን የማያስበውን የአንኮንሽንስ አንጎል ክፍል የምንውልበት አካባቢ ነው። ጥሞና ያለው ክፍል ከሆነ፣ በጣም ረብሻ ያለው ክፍል ከሆነ፣ በጣም ሙዚቃው ምኑ ጩኸቱ፣ ሁካታው፣ ሀሜቱ፣ አሉባል የሚስተጋባበት ከባቢ ከሆነ ወደ ውስጥ ዝም ብሎ ነው የሚገባው እንደ እንትኑ ሀሳቡም ድምፁም ኢሜጁ። ከዛ አንዳንድ ጊዜ የማናውቀውን ዓለም ህልም ውስጥ እናያለን። አየህ ብለርድ የሆነ ኢሜጅ ቶታሊ ገብቷል። ምን እንደሆነ አናውቅ። ስለዚህ እዚህ ጋር ተጠራቅሟል። አናላይዝ አናረገውም። እንደ ኮንሽንሱ የአንጎል ክፍል ደምሮ ቀንሶ አካፍሎ ተንትኖ የተጨመቀ የተጨበጠ እውቀት አይሰጠንም። የማያስበው የአንጎል ክፍል ግን የትኛውንም ምስል ያከማቻል። ከቤቴ እዚህ እስክደርስ ድረስ ብዙ ነገሮች አይቻሉ። ግን ምን ታስታውሳለህ ብትለኝ በጣም ጥቂት ነገር ሊሆን ይችላል የማስታውሰው። ግን ይሄኛው ሰብኮንሽስ አንጎሌ ውስጥ የገባ መዓት የመኪና ቀለም፣ የሆነ ስድብ ግን እኔም አላስታውሰው። እነዚህ አሁን ድምፆች ከርቀት ይሰሙኛል፣ ገብተዋል እዚህ አንጎል ክፍሌ ውስጥ። አየው ይሄ ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ከዛ የሆነ ባህሪ ውስጥ ፓወር ሆኖ ነው የምታየው። ስለዚህ አዋዋላችን የሆነ ክለብ የሚያዘወትር ሰው ባህሪው ምን ይመስላል? የሆነ ማህበራዊ ሚዲያ ላይ የሚያዘወትር ሰው ባህሪው ምን ይመስላል? የሆነ ንባብ አካባቢ የሚያሳልፍ ሰው ባህሪው ምን ይመስላል? እንደዚህ ማሰብን እንደዚህ ኮንቨርሴሽን ውስጥ የሚያሳልፍ ሰው ምን ይመስላል ለስትል በቀጥታ የዚህ ዘመን ነጸብራቅ የዚህ ዘመን እውነት የሚያስበው የአንጎል ክፍል ጠውልጎ ደብዝዞ ተክዞ ሞቶ የማያስበው የአንጎል ክፍል እየመራል። መንጋነት እንዴት ይመጣል? የማያስበው የአንጎል ክፍል ገዢ ሲሆን። የትኛው ለምሳሌ ባህል ብንወስደው አንድን ማህበረሰብ አንድ ያደርጋል። ባህል የማያስበው የአንጎል ክፍል ነጸብራቅ ነው። ምክንያቱም በጋራ አየው የሆነ ጉዳይ ሲነሳ ያ በዚያ ባህል የተሰባሰበ ሁሉ ይነሳል። የአንድ ብሔር አሁን ማንነት ቢነካ የዛ ብሔር አባል ሁሉ ፊል ያደርጋል። ለምንድን ነው እንዴት ነው ምናምን አይደለም፣ ይሰማዋል። የሆነ የባህል ዘፈኑ ድንገት ቢነሳ ይነቃነቃል። እንዲህ ነገሮች ስትወስደው ባህል፣ ሃይማኖት፣ እነዚህ ነገሮች የማያስበው የአንጎል ክፍል ማለት ታምናለህ፣ ልተነትነው አይደለም የምትፈልገው። ማመንህን አየው ልታሳምነው ነው የምትፈልገው አንጎልህን። ስለዚህ በመቀበል ውስጥ የምትለማመደው የምታሰርጸው ስለሆነ በጣም ቀላል ምሳሌ ማየት እኮ ይቻላል። አሁን ዱዓ ወይም ጸሎትን ውሰደው። በሚያስበው የአንጎል ክፍል አስበው። አምላኬ ሆይ እርዳኝ፣ በጣም ከባድ ጉዳይ አለብኝ፣ ተመልከተኝ ብዬ ዱዓ አደረኩ። ይህን ዱዓ በሚያስበው የአንጎል ክፍል ልዳኘው ስል ፋራ ይለኛል፣ ምክንያታዊ አይደለህም ይለኛል። አየው ግን ሰው የሚመራው በምክንያታዊ የአንጎል ክፍል ብቻ አይደለም። የማያስበው የአንጎል ክፍል የምንለው ቅድም ፍቅርን ስናነሳ
ያ ፍቅር የተያዘ ሰው ወይም በፍቅር ህይወት ያለፍንባቸው ሞመንቶች ሌሊቱን ሙሉ ስትጻጻፍ፣ ሌሊቱን ሙሉ ስትደዋወል ይገርመኛል። ወደኋላ አሁን መለስ ብዬ ያሳለፍኳቸው ሞመንቶች አሉ። ምንድን ነበር የሚመራኝ? የሆኑ ጀብዶችን አድርጌያለሁ። እነዛን ጀብዶች በመደበኛው ሁኔታ አደርጋቸው በፍጹም አላደርጋቸውም። እጅግ በጣም ድንቅ ጀብዶች ናቸው። እነዚያ ጀብዶች ማለት ይኸው አንጎላችን ውስጥ ረቂቅ የሆነ ዓለም ነው ይሄ ዓለም። ስለዚህ በሃይማኖት ውስጥ በጸሎት፣ በዱዓ፣ በዚክር፣ በምናምን በምንለው ኢሴንስ ውስጥ እዚህ ጋር ባህሪያችንን ሼፕ የሚያደርገው ውሏችን በኦልተርኔቲቭ ወይ ሼፕ እንዲሆን ሃይማኖታዊ ተግባሮቻችን በጣም ስርዓት ባለው መልኩ ከተለማመድናቸው አንኮንሽሱን የሰብኮንሽሱን የአንጎል ክፍል በደንብ ስለሚገዙት ስለሚቆጣጠሩት በዛ ባህሪ ውስጥ ያላየው ኢሞሽናል ኢንቴሊጀንሱም እንዲጨምር ወዘተረፈ ያደርገዋል። ግን በደንብ ካልገሩት ልክ የምናየው ሃይማኖተኛ ሰው ሆኖ ሌላውን ሃይማኖተኛ መሳደብ አዩ ምክንያታዊውን የአንጎል ክፍል ስለገደል ነው። ማሰብ ማሰላሰል የሚለው ስለገደል ነው። እዚህ ጋር ደግሞ እያዳበርን የመጣ ነው ተሳዳቢው ዝነኛ የሚሆንበት፣ ተሳዳቢው እየዋሸም ኧረ እሱ እኮ ጀግና ነው ምንም አይመስለውም ከፈለገን ይላል የፈለገውን ነው የሚከተል የሚሆን አይነት ተከታይ ስለሆነ ያለው አየው ኢሞሽናል ማይንድ ሴት እና ሀቢት ዴቨሎፕ ያደረገ ተከታይ አለ። በተለይ አየው ቲኔጀሮቹ አካባቢና እስከ 30ዎቹ እድሜ ያለው ቡድን በአብዛኛው የተከታይነት መንፈስ ነው ያለው። ትምህርት ቫሊዩ እንዲኖረው ለትምህርት ሞራል እንዲኖረው በሚያስችል መልኩ ያልተቀረጸ ድባብ አለ። ስለዚህ የተሞላ የማሰብ ካዝና የለንም። አማራጩ ምንድን ነው? በጣም በድፍረት የሚሳደበው ሰው እውነት እንደተናገረ በቃ ይታመናል። በዚያ ስድድብ ውስጥ ዴቨሎፕ የምናደርገው ነገር ማረም ማለት መሳደብ እንደሆነ አድርገን ነው። ይሄ ዘመን ይሄ ወቅት በዚህ ይገለጻል። ኮንሽስነስ ወይም ኮንሽስ ኦፍ ቢንግ ሰልፍ ጠውልጓል። መንጋነት፣ አጀበኝነት፣ የግርባይነት እና 100 ሰው ምንም አንድ የሆነ አዳራሽ ውስጥ ያለ ሰው በሙሉ ቢሞት የሚተካ ከሆነ አንተ እዚህ ጋር 40 ሰራተኞች ቢኖሩ ዛሬ 40ውን ቢሞቱ ከማለት ክፉ ምኞት 40ውም እሺ የሆነ ሀገር ሄዱ 40ውንም የምትተካቸው ከሆነ በቃ ፋይዳ ማነስ አለ። ስለዚህ እገሌንማ በስስት የምትይዘው ሰው መኖር አለበት። እነዚህ ካሜራማኖች ቢሄዱ ሌላ ካሜራማን ከሰዓት የምትተካ ከሆነ ያው ለካሜራማኖቹ ነው በቃ ሁዳያር ስትላዩ ፋይዳ ማጣት አለ። ስለዚህ በልዩነት ሰብጀክቲቭ ሰልፍን እኔ የሚለውን ማስተካከል። ምሳሌ ትምህርት ቤት ከፍተሃል፣ ሰው የሚያሰለጥን ትምህርት ቤት። ስለዚህ ቢልኮር ቢዘጋ አየህ ስትል አሁን this is a difference አንድ ግለሰብ፣ አንድ ቪዥን፣ አንድ ሌጋሲ ይሄ ማለት ሰብጀክቲቭ በዚህ ትምህርት ቤት ውስጥ ተውት የዚህ ትምህርት ቤት ህግ የሆኑ መርህ የሆኑ ህልም የሆኑ ጉዳዮች በአንድ ሰው ምናብ ውስጥ ጭንቅላት ውስጥ ተቀርጸዋል። which means እዚህ ጋር መጥተው የሚያስቡ የሚማሩ የሚጠይቁ ተማሪዎች በሙሉ ራሳቸውን ለመስራት የሚያስችል የተለየ የተገነጠለ የሆነ አንድ ሰው መብሰልሰልና ማሰብ ውጤት የሆኑ ጉዳዮች ናቸው የሚቀርቡት። which means ልክ የአንድ ሰው የአንድ ጎረምሳ ቂጥ ፖስት ተደርጎ
አጀንዳ ሲሆን የማየት ተቃራኒ ማለት ነው። በጣም 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 this is a difference። በጣም ኢንትረስቲንግ ነገር ነው ያነሳው። የሶሳይቲን የሰውነት ልክ ምን ያህል ከግለሰብ የሚያስበውና የሚያስበው የአእምሮ ክፍል ቁርኝት እንዳላቸው ብዙ ጊዜ ነጥሎ ሰው ያየዋል እና ግለሰብ ለብቻው ሶሳይቲ ለብቻው እና አንዱ የአንዱ ሪፍሌክሽን እንደሆነ እንደውም በጣም ሶሳይቲ ጋር ኢዝሊ የማህበረሰቡ እሴት የሚሆነው ባህሪ የሚሆነው ከልቸር የሚሆነው ይሄ የማያስበው የምንለው ከስሜት ጋር የሚገናኘው ኮመን ቋንቋ እሱ ነው። እውነቱን እናውራ ካልን አብዛኛውን ታይማችን እኮ በሱ ነው ቢሄቭ የምናደርገው ማለት ነው። ቢሄቪየራችን አብዛኛውን ታይም ሼፕ የሚያደርገው እሱ ነው። እሱ ጋር የሆነ ነገር ይፈልጋል ማለት ነው። የሆነ ስራ ይፈልጋል ማለት ነው። ኤግዛክትሊ ምንድን ነው እየሰሩት ያለው ኮሩ ነገር? አሁን ይሄ የምንግባባበት ኮመን የሆነ ነገር እንዲኖረን የሚያደርገው የግለሰቡ ይሄ ስሜቱ ጋር ያለው ማይንድ ሴት ቫሊዩ ጋር ይሄ የማያስበው የምንለው ማይንድ ሴት እንዴት ቢሰራ ነው? አሁን እንደ ሀገር ለምሳሌ ያለንበትን ሁኔታ ስታየው እኔም አንተም ልጅ እያለን ድሃ ሀገር ነው። አሁንም ስለ ድህነት እናወራለን። እኔም አንተም ልጅ እያለን መስሪያ ቤቶቹ በትክክል አያስተናግዱም ምናምን እንላለን። አሁንም እያልን እኔም አንተም ልጅ እያለን ስለ ትምህርት የሆነ ነገር ይወራል። አሁንም ይወራል። እኔም አንተም ልጅ እያለን ሰብሳሃራን አፍሪካ ተብሎ እንደ በቃ ማይረባ ፓርት ኦፍ ዘ ወርልድ ነበረ። አሁንም ይወራል። እንደ በጣም ቀላል ተመልካችም ጥሩ ለማሳየት እንዲያመች ቀለል ያሉ ምሳሌዎችን ዝም ብለን አንስተን ማየት ነው። ለምሳሌ ከሆኑ ዓመታት በፊት ድራማ ፊልሞች እናይ ነበረ። አሁን ሆረር በጣም ተወዳጅ ጀነር ነው። አሁን ሆረር ውስጥ ምለው ጭብጡ ስትል ኢሞሽን ድሪቭን የሆነ የፊልም አይነት ነው። የሆኑ ተማሪዎች ቫኬሽን ወጣ ብለን ዝናና ብለው ይሄዳሉ። መንገድ ድንገት ጫካ አካባቢ ላይ አንድ ቤት ያገኛሉ፣ ይገባሉ። ድንገት ይዘጋል ቤቱ። የሆነ መንፈስም በለው መናፍስት ያግታቸዋል። በቃ እነዛ ልጆች እስኪያልቁ ድረስ ጭንቀት ነው። ተወጣጥረ ነው የምታየው። ዌር ኢዝ ዘ ቲም? ጭብጡ የታለ ስትል ጭብጡ አይደለም፣ ሰስፔንስ ሆነ እየተጨነቅ ታየዋለህ። አየው፣ ይሄ ምንድን ኢሞሽን ማለት ሰብኮንሽሱ ነው የሚያየው። ስለዚህ ፍርሃት፣ ጭንቀት ምናምን እንጂ አሰብ አይደለም። ድራማ ስታይ አሁን ኩንቴ ወይ አካፍሉ ኮያል እንግዲህ ድሮ እንኳን በምናስታውሰው ወይም ኮመን ድራማዎች ብለን የምናወራው ታሪክ አለ። ሆረሩ ላይስ ወደዚህ መሄድ አልነበረባትም ትላለ። ድራማው ላይስ አይ በህይወቷ ይህንን ለውጥ ለማምጣት ይህን ስራ ሰርታ ነበር፣ አልተሳካላትም፣ በቃ ከሰረች ምናምን ብለህ ዲስከስ የምታደርገው ኢሹ አለ። ያ ደግሞ ኮንሽስነስህን ያመጣዋል። ሰብኮንሽስ ማይንድ ውስጥም ቢገባ በኋላ የሚጠቅም ስራ ሊሰራ ይችላል። ኤግዛክትሊ። እና ትወያይበታለህ። ይሄ ነው አሁን ይሄ ሲምፕል ዲፍረንስ ስታየው ሆረር መቼ ጀመረ፣ እንዴት ጀመረ፣ ከዚያ ደግሞ አሁን ያሉት የሆረር አይነቶች ምን አይነት ናቸው፣ የሆረር ፊልሞችን የሚወዱት እነማን ናቸው ብለህ ስትመለከት ሰብኮንሽስን በቀላሉ ሼፕ ለማድረግ ሆረር ፊልም በደንብ መስጠት። ምክንያቱም ጭንቀት ውስጥ ሆነ አትደምርም፣ አታስብም፣ እንደዚህ ብለህ ዲስከስ አታደርግም። የሆነ እባብ ሳሎን ውስጥ ገብቷል፣ እዚህ ጋራ እኔ እናንተ እያወራን ነው፣ እዚህ ጋር ካሜራማኖች አለን፣ ብቻ ሰብሰብ ብለናል። ስለዚህ የፊልሙ ካሜራ የሆነ እባብ ሲገባ አሳየን። ኦዲየንሱ አንተና እኔ የምናወራውን ነው የሚሰማው ወይስ እባቡ ያለውን ዲቴል ነው የሚከተለው? ሰብኮንሽስ ይሆናል ማለት ነው። እዚህ ጋር ግን እያወራን እኮ ነው። ዲስ ኢዝ
the way generation can be made። በሙዚቃውም ተመሳሳይ ነው። 60ዎቹ ላይ ሜታል ሮክ የሚባል የዘፈን አይነት ፊዚስቶቹ ናቸው የተመራመሩት። ፍሪኩዌንሲ ኢምፓክት አለው። ሴቶች ቀሚስ ይለብሱ ነበር። አይን አፋር ነበሩ። ሴት ይሸታሉ። የአሁኖቿን ሸትም ወይ የሚል ጥያቄ እንዳታነሱ፣ ሴቶች ናቸው። ታሪክ ነው እያነሳን ያለ ነው። ቀሚስ ለብሰው ፀጉራቸው አንዳንዶቹ ይሸፍኑታል፣ ባይሸፍኑትም ግን የሆነ እነዚህ ሴቶች በጣም ተጨቁነዋል የሚል ወይም የሚመስል ጩኸትና የካልቸራል ሬቮሉሽን ነበረ። ፍሪኩዌንሲው ሜታል ሮክ ማለት ዳንሱ ለምሳሌ ሴቶ እንደዚህ አይነት ዳንሶች የሮክ ከሮክም ሜታል ሮክ የሚባለው ማለት ነው። ምንም አይነት አርት አይደለም ያለው፣ ጥይት ቢተኮስ ምናምን አይሰማም። ኦቨር ጩኸት ነው። ያ ሲሆን አንጎል ዲስተርብ ይሆናል። በዛ ፍሪኩዌንሲ ዲስተርብ ሲሆን ኮንሽስ ማይንድ አይሰራም። ኮንሽስ የሚባለው የአንጎል ክፍል መስራት አይችልም። ይሁን የሚረባብሽ ቦታ ሆነ እኮ ፔፐር አትሰራም፣ ማኑዋሎችን አታዘጋጅም። የሆነ ጥሞና ትፈልጋል። ኮንሽስነስ በጣም ጥሞናና መረጋጋት ይፈልጋል። ስለዚህ ምን ይሆናል ማለት ነው? ላይቱ ምኑም ሲልህ ሰብኮንሽስሊ በቃ ጩኸቱ ሰብኮንሽስሊ ብቻ የሚገቡትን ነገሮች ነው የምታየው። በዚህ ሂደት 60ዎቹ እነዛ 10 years ቤቢ ቡም ጄኔሬሽን የሚባሉ ተፈጥረዋል። አሜሪካን ኮሎምቢያ ዩኒቨርሲቲ ዋናው መሪ ነው። ሰመር ላቭ የሚል የሆነ ፋሽን ተፈጥረዋል። ልክ እኛ እዛ አልፈን ክሬዚ ደይ ምናምን ብለን እንዲሁ እናስባለን። ግን 60s ካልቸራል ኤንድ ካውንተር ካልቸራል ሬቮሉሽን እነዚህ ነገሮች በደንብ አዳብራቸው። ለምን ይሄ ታሰበ? ለምን ፊዚስቶችን ያህል ፊዚክስ በዚህ ልክ ተጽዕኖ ፈጣሪ ሆነ ብለን ከተነሳን በተለይ የዚህ የኢምፔሪያሊዝም ሙቭመንት ካፒታሊስቲክ ኔቸር አለው። ካፒታሊዝሙ ኮምፒቲሽን ቤዝድ የሆነ ኢኮኖሚ ነው፣ ማርኬቲንግ ነው። ስለዚህ ምርቶች፣ ሸቀጦች በጣም ተዋውቀው አሸናፊ ትርፋማ የሆነ ነገር መፍጠር አለባቸው። ሁለተኛ ፖለቲካሊ ደግሞ ኮሚኒዝም ቨርሰስ ካፒታሊዝም እጅግ በጣም ትልቅ ትንቅንቅ የነበረበት ጊዜ ነው። ስለዚህ ይሄ ካፒታሊዝም ኮምፒቲሽን ቤዝድ የሆነው ሸቀጥን አብዝቶ በመሸጥ ማስታወቂያን አብዝቶ በመስፋት ላይ የተመሰረተው የሽያጭ ንቅናቄ ሁሉም ጋር ለመድረስ ሰዎች አንድ አይነታነት ለምሳሌ 50ዎቹን ማስታወቂያ ስታይ ያው እዛው አሜሪካ ውስጥ ነው። ለምን አሜሪካ እንላለን? ከዛ ወደ ዓለም ስለተስፋፋ ቴሌቪዥንና ፍሪጅ ወዘ ፋሽን 50s ላይ። ስለዚህ ማስታወቂያዎቹ ምንድን ነው? አንዲት ሚስት ይብን ማስታወቂያዎቹ መለስ ብሎ እነዛን ፉቴጆች ስታይ የሆነ ሴቶች እና ወንዶች ተጋብተው ነው እና ደስ ይላል። በጣም ያስቀናሉ አለ እንትኑ። ግን ፍሪጅ ያላት ሴት ፕራውድ አድርጋ ነው የምትታየው። ፍሪጅ ትከፍታለች፣ ኪችን ላይ የሆነ ነገር ስራለች፣ ቴሌቪዥን ትከፍታለች እና ዘመናዊነቱ ምናምን ነው ማስታወቂያው ማለት ነው። 50ዎቹ ቴሌቪዥንና ፍሪጅ ያለው ሰው በጣም የዘመነ ነው የሚለው ስሜት በየቤቱ ቴሌቪዥንና ፍሪጅ እንደ መገለጫ እንዲሆን አስቻለ ማለት ነው። ይሄ እንግዲህ 50ዎቹ ላይ ያለ ነው። ከዛ 57 ላይ ደግሞ በፈረንጆቹ እንደዚሁ ኮካኮላ በጣም ጥሩ ማስታወቂያ ያገኘበትና ተርኒንግ ፖይንቱ አመት ነው። ፊልም ላይ ፈንዲሻና ኮካ የሚል ማስታወቂያ ተለቀቀ ማለት ነው። ከዛስ በየሲኒማ ቤቱ አሁን ብዙ ጊዜ ትዝ ሲለኝ ይኸኛው ፈንዲሻና የሆነ ለስላሳ ፈንዲሻና ኮካ ማስታወቂያው። አሁን ይሄ ማስታወቂያ ስታየው ጥንድ ሆነው ፈንዲሻ ኮካ ወይ ፈንዲሻ የሆነ ነገር ይዞ መግባት ኮመን ሆነ። አሁን አንድ አይነታነት ዝም ብሎ አይደለም የሚመጣው።
ስሩ ታይም ዴቨሎፕ ያደርጋል። ግን አባቱ ማን ነው? የዚህ ሁሉ ጀግናው ማን ነው ብለን ካነሳን ፍሩድ ጻፈ፣ አልታደለም ግን ጻፈ መጽሐፍ ኢንተርፕሪቴሽን ኦፍ ድሪምስ ሰብኮንሽስ። ከዛ እሱ አጎት ነው ለማን ነው? አሜሪካ ለሚኖረው ኤድዋርድ በርኔስ ለሚባል ሰው አነበባት መጽሐፏል፣ በጣም ወደዳል። ከዛ ለማስታወቂያ ዘዴ የሚያገለግል ስልት አገኘበት። ሰዎች ከኮግኒቲቭ ከኮንሽየስ ከሚያስበው አንጎላቸው ይልቅ በማያስበው አንጎላቸው ሰብኮንሽየስ አንጎላቸው መቆጣጠር ይቻላል። በቃ ሳይንቲፊክ ሳይኮሎጂካል ቲዮሪ ትክክል ፋክት ነው፣ ስሜት አየው። ስለዚህ ምን አረገ? የመጀመሪያው የሲጃራ ማስታወቂያ ነበረ። የሲጃራ ማስታወቂያ ኒውዮርክ ላይ ለነበሩ ሴተኛ ዳሪዎች ማታ ላይ ታፋቸው አካባቢ ጉርድ አይደለ ሲጃራው ይቀመጣል። ስትቀመጥ ስልቱ ራሱ ታነሳዋለች፣ ሲጃራውን ትለኩሳለች። ከዛ ወንዱ እንዲለኩሰው ማድረግ ነው ጨዋታው። እዚህ ውስጥ የሴቶች እኩልነት ንቅናቄ ስላለና ሴቶቹ ውስጥ የበታችነቱ ስሜት ስላለ ወንዱን በማስለኮስ ሂደት ሴቷ የበላይነትና የገዥነት ስሜቱን እንድትላበስ የማድረግ ስነልቦና በመፈጠሩ ሴቷ ክብርና ኩራት ይሰማታል። ወንዱ ደግሞ ሴክሹዋሊ ሴዲዩስ በመደረጉ ከታፏ እንዲህ አውጥታ ስቲል እንግዲህ የሰውዬ ተገዢ ይሆናል። ስለዚህ ሁለቱም የኢሞሽን ኤክስቼንጅ አለ፣ ጨዋታ አለ። በአንድ ድንጋይ ሁለት ወፍ። ይሄንን ተረዳ ኤድዋርድ በርኔስ። ስለዚህ የኢሞሽን ኤክስቼንጅ ነው አሁን እንዳልኩ ፐርፌክትሊ አየው። ሀሳባቸው ምናምን ሳይሆን ሁለቱም የየስሜቶቻቸውን ነው የኖሩት፣ ሂድን ፎርስ። ስለዚህ ይሄንን ሀቢት ይወዱታል፣ ነገ መድገም ይፈልጋሉ። ከነገ ወዲያም በአንድ ጊዜ ሲጃራ ጫሹ ተጥለቀለቀ ማለት ነው። ሴቷም ሲጃራ አታጨስም ነበር። ሲጃራ ማጨስ አየህ ከወንድ እኩል የመሆን የሚለውን ስሜት በማምጣት ስሜቶቻቸውን መቀየራቸውን አያውቁትም፣ ግን በየራሳቸው በሚሰማቸው ፕራይድ ሀቢቱ ተፈጠረ። በቃ ጉዳዩ ሰክሲድ አደረገ።